ሊገባችሁ ይችላል ስለሚስቀው ሰው ትተይና ስላንቺ ነገ መሳቅ ታስቢያለሽ ለዛ ነው አንዳንድ ሰው ሲመጣ ማሜ ኃይለኛ ነች ምናምን የሚለው ሳይሆን እኔ ነኝ ያለፍኩት ማንንም ሰው አስተያየት መስጠት አይችልም ስለኔ ሪሌሽንሺፕ ገባሽ ብዙ ሰዎች አሉ ማሚ አንቺን ያየው እንደዚህ ነው እየሰማው ነው ያ እሺ በሪ ሙዚቃው ስለጮህ እንዳረብሻችሁ ነው አሪፍ ነው የምታወሪ go ahead keep it up ማሚ አንቺን ያየው እኮ እንደዚህ ሆንኩኝ ማሚ እንደዚህ ሆንኩኝ ማሚ እንደዚህ ነው ላይክ ቁጭ ብሎ ሰዎች ኮንቨርሴሽን ሲያደርጉ አቢዬ thank you very much አቢዬ thank you እኔና እነዚህ ደግሞ አንድ አይነት ወሬ ነው የሚያወሩ ይሉ ነበር አሁን ለፔድሮም ሲያወሩ ዴቪ አንዳንዴም ሲያወራና አዳይ ለራሳቸው ቢያውቁኛና ያወሩ ይላል እኔንም አሁን ልክ ሳወራ የሰው ልጅ እኮ ስትረስ አለበት ጠጦ መጨፈር ምን ማለት ለኔ አሁን ትልቅ ነገር አይደለም ላይክ ትልቅ ነገር አይደለም ስላችሁ አንድ ሰው ቪዲዮ እያዞረ ማሜ ማለት እኮ ጭናት ለራሱ አጣቀም ግን እንዴት ሆናለች ነው ስለ ትናንት የት ነበርሽ ዛሬ ስለመሆኑ ስታወሪ አጣቀኝም እኔ ሶሻል ሚዲያ ያንን ጊዜ ያለፍኩት እኮ ሶሻል ሚዲያ ስለገባው ነው ቲክታክ አይደለም ሜቢንስት እኔም ስገባ እኮ አሁንም ስቲል በራሴ ስነ ስርዓት አለኝ ብዬ ነው ማስበው ሰው ሲነካኝ መመለስ ስነ ስርዓት የላትም ሊል አያስብም አንድ ሰው ስትነኪ ሪስፖንድ ማድረግ ማሜ እኮ ስነ ስርዓት የላትም ሊለኝ አይችልም ማን ነው የሚለኝ ነው መጀመሪያ ያቺ ሴት ምን አይነት ነው ፐርሰናሊቲዋ ስለኔ ለማውራት ብቁ የሆነችው ብዬ ነው ማወራው ሶ ለዛ ነው ብዙ ጊዜ እዚህ ጋር ቁጭ ብዬ ልጅ ስለወለዳችሁ አትመጻደቁ ትላላችሁ እምናገረው ነገር እሬል ነው ወንዶቹ እንኳን እያያችኋቸው ነው ቁጭ ብለው ቀደም ፌድሮም ሲያወራ ሰምታችኋል ዴቭም ሲያወራ ወንዶቹ እንኳን ፕራውድ የሚያረጉበት ሰዓት ነው ልጅ በመውለዳቸው አሁን ላይ አንዳንድ ሴቶች ከመጥፎ ከኔጌቲቭ ተወስዱታላችሁ እኔ በህይወቴ ያተረፍኩት ከህይወቴ ከነበረ ሰው ሜቢ ልጅ ስለወለድኩ ነው ያንንም ደግሞ ፈጣሪ ነው የሰጠኝ እኔ ጊዜ አልሄደብኝም ግን ሁሌ ታይምን መጠቀም ጥሩ ነው አሁንም ስናለይት ሌት አይደለም ግን አንዳንዴ ከብዙ ነገር ደግሞ አፕሪሺየት የምታደርጊው ኦኬ እግዚአብሔር ልጅ ሰጥቶኛል ጤነኛ ልጆች ከዛውጭ በህይወት ስትኖሪ ያላተረፍሽባት ምንም ያላተረፍሽበት ሰው ይመጣል በህይወትሽ ኪሳራም ብቻ የሚያመጣ ለዛ ነው ነቃ ደንገጥ ማለት ራሳችሁን በጩጬ ሂሳብ አትሰቡ ሴት ልጅ 23 25 ከሞላት በኋላ ያውኑ 23 እንደው በ30 እኮ ነው የሚያዝ ጋይስ አገር ቤት እኮ 30 የሞላት ሴት እንዳይሞላት ቶሎ ትውለድ እኮ ይባላል ይሄንን አትክዱትም ለምንድን ነው የሚሉ ቤተሰቦቻችሁ በልጅነት የወለድሽው ልጅ አንድ ጓደኛሽ ነው ሁለት ሄልዚ ነው ሶስት ሜንታሊ ሳትጎጂ ነው ብሬንሽ ጥሩ ነገር በሚያስብ ሰዓት የወለድሽው 40 ሞልቶን የወለድነው ልጅና 25 አመት እያለን የወለድነው ልጅ አንድ አይነት ነው አይደለም ያ ማለት መጥፎ ነው ምናምን ሳይሆን you need to enjoy በልጅነትሽ enjoy ማድረግ አለብሽ እና ብዙ ጊዜ ህይወታችሁ ላይ ቁጭ ብላችሁበት መጣችሁ ራሳችሁን በጩጬ ሂሳብ አትያዙላለ time is fly ይበራል ዝም ብሎ ሳናስበው ማለት እንደዛ ነው ጥሩ ቦታ ላይ ቁጭ ብለን ደግሞ አብረውን እንደፈለግነ ስናረጋቸው የነበሩ ሰዎች እንዳይጎዱ ብለን ሰርክፋይ የከፈልንባቸው ሰዎች የሆነ ሰዓት ላይ ኤግዚት ያደርጋሉ because of ወድቀሻል መተነሻ አይመስላችሁ ወድቆ መነሳት በጣም the best thing ነው ወድቀሽ መቅረት ነው የውድቀት ውድቀት ጥርሱን ነክሶ አንድ ሰው መነሳት ይችላል ልነሳ ካለ ልውደቅ ካልሽ ደግሞ የወደቅሽበት ቦታ ላትነሽ ትችያለሽ ጥርስሽን መንገር ፈልጉ አሁን አንድ ሰው ብዙ ሰዎች ወንዶቹ አንዳንዴ ካየሻቸው ስራ ትቻለው ሚለውን ነገር ሳይሆን ስራ መተዋቸውን ነው የሚያስቡት እንጂ መንገር ፈልገው ገንዘብ እንደሚመጣ የሚያስብ ወንድ ነው ለኔ ወንድ አሁን ላይክ በጣም አይለኛ ስራ ኑሯቸው በሰዓት 50 ብር 40 ብር ሊከፈላቸው ይችላል ያንን ስራ ሲያቆሙ ሪስፖንሲቢሊቲ ልጅ ሚስት ያለው ሰው ስራዬን የዛሬ 3 ወር ታገኛለ ብሎኛል ብሎ ቁጭ ብሎ ያንን ስራ ከመጠበቅ you need to go ለሰዓት 16 17 ብር የሚሰራበት ቦታ because of ኃላፊነት ስለሚሰማ ልጆች ስላለ ሚስተን ስለምታከብር
ለሚስትህ ለልጅ መውረድ አለብህ። እኔ እኮ የተሽከረከረ ወንበር ላይ ነው ስሰራ የነበረ። እንዴት ብዬ ነው አሁን ኡበር ምነዳው? እንዴት ብዬ ነው ጋዝ ስቴሽን ምሰራው? እንዴት ብዬ ነው እንደዚህ አይልም። ወንድ ልጅ ጥርሱን ነክሶ መንገድ ፈልጎ በት ብሎ ቤተሰቡን ያል ቴኬር አረጋር ራሱን ይከበራል። ዳሴ ሁሌ ደግሞ በችግራችን ሰዓት መንገድ ፈልገን ሰዎችን ችግር ውስጥ እናወጣቸዋለን። በተለይ በችግርሽ ሰዓት ኤግዚት ያደረገ ሰው ዳግም አትመልሹ። ነገም እንዳለው ዴቭ የተመለሰ ሰው መልሶ ሊገልሽ ነው የሚመጣው። በቃ አንዳንዴ እኮ ሰዎች የዋ ይሆናል። የዋ ምን ሆኖ ያ ነገር አንቺ አልፈሽዋል መንገድ ፈልገሽ፣ ያንን ሰው ግን እንዳይነሳ አድርጎ ይቀብረዋል ነገሮቹ። ለዛ ነው ታስቢያለሽ። መጨረሻ ላይ ግን መፍትሄ የማይደረስበት መንገድ ላይ ትደርሻለሽ። አንዳንድ ሰው እንደ ወዳጅ እንደ አፍቃሪ ሆነው ይመጣሉ ድራማ ሲወዱ ነው። ለምን የሄዱበት መንገድ አልተሳካላቸውም። አንቺ ሁሌ እየሳቅሽ ነው። ሳቅሽን ሊነጥቁሽ ይመጣሉ። ቢመቻቸው እኮ ሄደዋል አይመለሱም። ወይም ራስሽን ስላልጣልሽ ማለት ነው። አልጣልሽማ። ልጆችሽ በጣም ጥሩ ቦታ ናቸው። የምትኖሪው ህይወት ዝግድ፣ አንቺም ስቲል ያለሽበት ቦታ ላይ ነሽ። እዛኛው ቦታ ሲሄዱ ፈን አድርገዋል ምናምን let's go this place too ብለው ደግሞ ይመጣሉ። ከዛ አንቺንም ቢመጡም ሰላም የላቸው። ደስታሽን ነጣጥቀውሽ ያለሽንም ነገር አሳጥተውሽ ይሄዳሉ። አንድ ሰው እንደሚወድሽ የምታውቂው አንቺና አንቺ ብቻ ነሽ። የውጭ ሰው ይዋደዳሉ። እንደዚህ ነው እንትናጎ ገሌ ስትወደው ገሌ እኮ እንትና ስትወደው ማንም ሰው ስላንቺ ላይ አስተያየት መስጠት አይችልም። እኔና እኔ ብቻ ነኝ ስለኔ ህይወት አስተያየት መስጠት። ብዙ ሰው ከሪሌሽንሺፕ እንዴት ወጣ? አንተ ታዲያ ለምን ልጅህን ቴኬር አላረክም? እኔ አምናለሁ የሰው ልጅ ካልተግባባ ሊለያይ ይችላል እላለሁ። ግን አንዳንድ ሰዎች ጥሩ አባት ከሆኑ ጥሩ እናት ከሆኑ እንዴት ዲቮርስ አደረጉ? ላይፋቸው ላይ ስላልሰራ ግን ልጅ እኮ ለአባቱ ያስፈልገዋል። ኦፍኮርስ ያስፈልገዋል። ለአባቱ ነው የሚያስፈልገው፣ ለእኔ ግን አያስፈልገኝም። አንዳንድ ሰው ለአባት ተጠቅመዋል ለልጅ ተጠቅመዋል ብለህ ስታመጩ ስቲል ያለበት ባሉ ነው የሚያስቡ ወንድ አለ። 2 ዓመት 3 ዓመት ተጣልተሽ እኮ እንደ ባል አክት የሚያደርግ ሰው አለ ነው እንጂ እናት ቤተሰብ ያለው ሰው እኮ ልጇን አትከለክልም ለአባትየው። ግን አባት ከልጆቹ ይልቅ እናትየዋ ጋር አታችመንት የሚፈልግ ሰው አለ። እንደነዚህ አይነት ሰዎች አባት ያስፈልጋቸዋል ምናምን። በጣም ደሜን ከሚያፈለው ነገር ነው ይሄ ንግግር። ይቅርታ ጋይስ ቢኮዝ አይ ኖ ዋት አም ዱይንግ። እኔ በራሴ ሳወራ የራሴን ነው የማወራው። የማረገውን ነገር አውቀዋለሁ ጠንቅቄ። እና ብዙ ጊዜ ሴቶቹ ማውራት አይፈልጉም። የማያወሩት ምንድነው? አንድ መፍትሄ የለውም እዚህ ነገር ይላሉ። ግን መፍትሄ አለው። ከሰዎች ጋር ባወራን ቁጥር አንድ ከስትረስ እንወጣለን። 2 ሰዎች ኮንቨርሴሽን ሲያደርጉ ላይቭ ላይ ገብተን የምንነግረው ነገር አለ፣ የምናወራው ነገር አለ፣ ማናወራው ነገር አለ። ግን ኮንቨርሴሽን ማድረግ እኮ መጥፎ ነገር አይደለም። ሰዎች እንደዚህ ሲያወሩ ዲስከስ ማድረግ ኢትስ ኦኬ። አሁን አንዳንድ ሰው እኔ ሴቶች የምረዳቸው ምንድነው ጎረቤቴ ወይ ያክስቴ ልጅ ብለው ነው ወሬውን የሚያወሩት። የታይትሉ ታሪክ እኮ ግን የነሱ ነው። አይኖስ ብዙ ሰው ተረታችሁ ኮን አንዲት ጎረቤት ነበረችኝ ከባሏ ጋር ተጣልታ ብለው ነው የሚያወሩት። ግን ታሪኩ የነሱ ታሪክ ነው ጋይስ። ትረስሚ አንድ ወንድ እንደዚህ ቢያረግብሽ ግን ብለው ይጠይቃሉ። ጓደኛዬ እኮ እንዲህ ተደርጎባት ይላሉ። ግን የተደረገው እኮ የሷ ታሪክ ነው። አይዞሽ ታያታለሽ እንደዚህ ብልሽ ዴቪዬ ፔድሮ የስቲያው ነው። እኔ ላለው ብዙ ጊዜ አሁን ተናግሬያለሁ። አይ ነው የኔ ንግግር አይጥማችሁም፣ ግን ከእውነት መራቅ አንችልም ጋይስ። እውነትን መራቅ ራስን መሸወር ነው ጋይስ። አሁን ጥሩ ህይወት ሳትኖሪ ፊትሽ 3 አይነት ማዲያ ታወጦ ማይ ህዝባንድ ብትይኝ እኔ አልሰማም። ለምን? ፊትሽን አይቼ ኑሮሽን ማወቅ እችላለሁ። ባልሻውን ማይ ዋይፍ ሺዝ ዘ ቤስት ቢል ጭስስ ብሎ 3 አይነት ሽበት ፀጉሩ ወጧል። በትዳሩ ደስተኛ አይደለም። የሱን ከበር ለማድረግ ፈልገሽ ፊትሽን ሳየው ህይወት የለሽም። ትረስሚ
የለም የሰው ልጅ እግዚአብሔር እያየውሽ ነው፣ ግን እየተቆራረጠ ነው የሚሰማው። ራቢ ነው እችላርጉ ሰላም ነው። እያነገስን ነው እኛው እባክህ የሆነ ነገር ሳይ በጥሳለሁ። ከገባቸው ይግባቸው። በቃ ነው ትቶኛል። ይነው ሚማምዬ እና አለው የትም አልሄድም አለው እኔም አለው ወጣ ገባ ያማን አሪፍ ነው ማሚ ያለሽ። ፔድሮንም ፎሎ እያደረጋችሁ ዴቭንም ፎሎ አድርጉት ጋይስ። አንዳንዴ ከሚያወሩት ወሬ መስማት። አንዳንድ ሰው ከሪሌሽንሽፕ ወጥቷል፣ ግን ጥሩ አባት ስለሆነ ጥሩ እናት ስለሆነች አይደለም። ካሳለፉት ላይፍ ግን ብዙ መማር እንችላለን። ዴቭ ኦኬ ለሪሌሽንሽፑ ለምን ተጣላ? ልጁን በትኖተ ወጣ። ሪሌሽንሽፑ አልሰራም፣ ግን ለልጁ ጥሩ አባት ነው። ደግሞ ስለማይ ነው እኔ ድራማ መቆለል ምናምን አልወድም። ስደዋወል አየዋለሁ ከልጁ ጋር። ፔድሮይም ልክ እንደዛ ነው። ልጆቹን ያሳየናል፣ ቴኬር ያደርጋል ምናምን። ሪሌሽንሽፕ ላይ እኮ መሆን አይጠበቅበትም። ሚስትየዋ ጋር አብሮ መኖር አይጠበቅበትም፣ ግን ለልጁ ዘ ቤስት አባት መሆን ይጠበቅበታል። ዳሴት ይሄ ነው ጋይስ። እና አንዳንድ ሰው ታዲያ ለራሱ ቢያውቅ ትዳሩን በያዘ፣ ለራሷ ብታውቅ ትዳሯን በያዘች አይባልም። ትዳር መያዝ ባልችል ግን ለልጆቼ በጣም ዘ ቤስት እናት ነኝ። ምንም አታወጭልኝም ለእኔ እናትነት አውቀዋለሁ ራሴ። ዳሴት እኔ ለልጆቼ በጣም ጥሩ አባት ነኝ ብሎ ማውራት ይችላል አንድ ሰው። ግን ሪሌሽንሽፕ አልሰራም ተለያይቻለሁ ማለት መጥፎ ነገር አይደለም። አንዳንድ ሰው ሪሌሽንሽፑን ስለያዘው ጎበዝ አባት ሊያስብለው አይችልም። ሪሌሽንሽፕን ስለያዝኩት ጎበዝ እናት ልሆን አልችልም። የሰው ልጅ ይጣላል፣ ይለያያል፣ አልሰራም። እንደዛ ነው። እናት ሰዎች ሲያወሩ መስማት መጥፎ ነገር አይደለም። አንዳንድ ሰው አደባባይ ላይ አውጥቼ ህይወቴን ማውራት አልፈልግም የሚሉ ችኮች አሉ። እዛ ተቃጣይ ነው ማለት እኔ ቢኮዝ ያስታውቃላ። ደስተኛ ስትሆኑ ሳትሆኑ ናት ኦል ኦፍ ዛም የምትሉ ደግሞ አላችሁ። የስሪዝ ታሪካችሁን ብዙ ሰው እንደዚያውን 400 ሰው ላያቅ ይችላል ታሪካችሁን እንጂ የተወሰነው 50 ሰው ትረስሚ ያውቃል። ወይ ሰፈርሽ ያለው ሰው ወይ ያክስትሽ ልጅ ላጎትሽ ታወራለች፣ ወይ ለሰፈርሽ ልጅ ወይ ለአብሮ አደግሽ ታወራለች ስለባልሽ ወይ ባልሽ ማን እንደሆነ። ብዙ ሰው ይዘን ታሪክን ስናወራውና የተወሰነ ሰው ሲሰማው የተለያየ ወይ አበልጅሽ ያውቃል ወይ ሳምባዲ ያውቃል ስለ ታሪካችሁ። ኦኬ አንቺን ከተመቸሽ እኮ ለማውራት መብትሽ ነው። ሰዎች ህይወታቸው ከተመቸና 4 ሰው እንዴት ዲቮርስ ያደርጋሉ በሪሌሽንሺፓቸው? ዴትስ ቦይፍሬንድ ገርል ፍሬንድ ተመላላሽ ታካሚ ኦኬ ብለሽ ልትዩ ትችያለሽ። ሁሌ የሚያዝ ነው። 4 ያግብተሽ 4 ከፈታሽ ምንድን ነው የሚሆነው? እነዛ ሰዎችስ እንዴት አቅሙ አላቸው ወጣው ለማውራት? ጋይስ ወጣው ለማውራት እኮ አቅሙም የላቸውም። 4 የፈታ ሰው አንቺን ሊመክርሽም አይችልም፣ እኔንም ኤክስፒሪየንስ ሊነግረኝ አይችልም። በትዳር ላይ በይው አብርሽ የኖርሽው ሰው አንዴ ነው የሚሆነው። ከዛ ሁለተኛ ይመጣል፣ የተሻለ ሰው አገኘው፣ ሁለተኛ ላይ ትያለሽ። ሶስተኛው አኗኗሪ ነው። በቃ ዝም ብሎ ህይወትሽን መኖር ስላለብሽ ትኖሪያለሽ። 4 ወንድ ወይ 5 የዲቮርስ ያደረጉ ሰዎች ለልጆቻቸው ሜንታሊቲ አይጨነቁም። ዘይ ዶንት ኬር ስለራሳቸው ነው። ኧረ ነገ እኮ ያልፋል፣ ዛሬ አዲስ ነገር ነው ማየት መፈልግ ነው። በሴክሹዋል አይደለም አዲስ ነገር ምናየው። ለያዝናቸው ልጆች ሜንታሊ መጨነቅ አለብን። ሪሌሽንሺፕ ዝም ብላችሁ ቁጭ በሉ ማለት አይደለም። ግን 4 ወንድ ለልጆቼ አላሳይም፣ ቤት ያምጥቼ ግደይ። እነዛ ሰዎች እናንተን ሊመክሯችሁ ይችላሉ፣ አይችሉም። ወይ እንትና እኮ ስነ ስርዓት አላት፣ ሪሌሽንሺፕን አደባባይ ላይ አታወጣም። ምኑን ታወጣዋለች? 4 አግብቶ የፈታ ሰው አሁን ሚዲያ ላይ ህይወቱን ደበቀ አልደበቀ ምኑን ነው የምትመክሪ? የምንመከረው ጋይስ ልክ እንደዛ ነው። እና ሰዎች ሲያወሩ መስማት። አሁን እኔ ሰው አልንቅም፣ ቢኮዝ ያለፍኩበት ላይፍ ሊኖር ይችላል። ግን ሰዎች ሲያወሩ መስማት ምሰማቸው ሰዎች አሉ። ለዛ ነው ሰው ሲሰድበኝ ማን የሰደበኝ ብዬ ፐርሰናሊቲው ማየት ፈልጋለሁ። ሁሌ ከኔ የተሻለ ሰው ነው ህይወት ለልጆቿ ምን አይነት እናት ናት?
ምን አይነት ፓረንት ነው ያላቸው? የሸገሩ እንዳለው የሆነች ቺክ ስትጠብስ ቤተሰቧን መጀመሪያ ብሏል። ቤተሰቧን እናት አባቷ የተከበሩ ናቸው። ሚዲያ ላይ መጥተው የሚያደርጉትን ሳይሆን ምን አይነት ታሪክ አላት የቤተሰቧ ብለሽ ማውራት ማየት አለብን። ሁሌ ዝም ብለን በጨፈን መግባት የለብንም ስለወደድናት ወይ ስለወደድነው። እና ምሰማው ሰው አለኝ ማልሰማው ሰው አለኝ። ብዙ ጊዜ አሁን ፔድሮ ወይ የሆነ ሰው ሲያወራ ቁጭ ብዬ እሰማለሁ። ምሰማው ከማከብረው ሰው ጋር ነው እኔ ዲል ማድረገው እንጂ የውሸት ሁለት ማክስ ለብሰው ቁጭ ብለው የሚያወሩ ሰዎች ጋር አልሰማም። እኔ ንቀት ሳይሆን እነዛ ሰዎች ታሪክ የላቸውም። አንቺንም ሊመክሩሽም ፒክ የምታረጊውም ነገር የለም። ቢካዝ በድራማ የሚኖሩ ሰዎች አሉ። እኔ አሁን ሁሌ ይላል ሪያሊቲ ሾው ነው ይላል ፔድሮ ድሮ አይጂ ላይ እያለው ጂዲአር እኮ ይከፈልሽ ነበር የምታሳዩ ይላል። ገና ስመጣ ሰው እየተሳደብኩ አልመጣሁም። ሂ ነው ስሚ ስመጣ ማንቲል ዲስ ዴይ ማረገውን የምኖረውን ነው ማሳያችሁ። ለምንድን ነው ማሳያችሁ? እኔ ለእኔ ብቻ ስለምጠነቀቅ ደስ እያለኝ ነው። ሰላም አለኝ። ማንም ስወልድ ገንፎ አቀብለሽኛል፣ ልጆቼን አንዴ ይዘሽልኛል፣ ሚይዝልኝ ሰዓት አላሽም። ሪሌሽንሽፕ የሆነ ሰዓት ብርግድግዱ ሲወጣ መጠሽ አክመሽኛል። እኔ የታመምኩ ሰዓት አላከምሽኝም። ማንም ሰው ለማንም ሰው አስተያየት መስጠት አይችልም። የኔ ህይወት ከጠቀመሽ ግን በሚገባሽ አወራሻለሁ። ግን እንትናን ከእንትና ጋር ፎካክረሽ እቺ እኮ ሁሌ ሰው ትሳደባለች፣ እቺ እኮ እንዲህ ትላለች ብትይ ላዳምጥሽ አልችልም። ያ ሰው ነው የሚፈነደድልሽ። እኔ ሲጀመር አላሻረግድም። እኔ እነቴን ነው የምሰጥሽ። ካመንሽበት ትቀበይኛለሽ፣ ካላመንሽበት አትቀበይኝ። ለዛ ነው ባከብራቸውም ግን ባህሪን ያውቃሉ። በቃ አላልፍም። እኔ ለምን ለእውነት ነው። ጓደኛ ሰውን ጓደኛ ነው መሆንሽ። አሁን ፔድሮ ከጠፋ ስንት ጊዜው ነው? ሎንግ ታይም በጣም ጠፍቶ ነበር። 2 ዓመት 3 ዓመት ማንም ሰው ቼክ አላደረገው። ብዙ ጓደኞቹ ግን አይጂ ላይ ማይ ቦስ ከሱ ለመግባት ትንሽ ቀዳደም የነበርን ሰዎች ነበርነ፣ እናውቃለን ብዙ ሰዎች። ለዛ ነው አንዳንድ ሰው በምሳሌም ያወራል። ስጠፋ ካልፈለጋችሁ ምን ታረጉልኛላችሁ? ለኔ ምንም። ትክክለኛ ሰው ማለት ሁሌ ይላሉ አንድ ጊፍቱ ኤክስኪውዝ ሊያስደርግለት አይችልም። እዚህ ቲክታክ ላይ ለምትናገሪው ላይክ ክሮስ ዘ ላይን ስታረጊና ሬድ ላይት ስትደርሺ ጊፍትሽ ኤክስኪውዝ አያስደርግልሽም። ባውንደሪ ሰጠሽ። this is me። አንዳንድ ሰው ደግሞ ለክብሩ አይጨነቅም። ጊፍት እየሰጠሽው እንደ ዳግ ትሪት ታደርጊዋለሽ። እኔ ስቀርብሽ ጓደኝነትሽን ሪስፔክት ለኔ ምስተጩን ቫልዩ ነው ማከብረው። ክሮስ ዘ ላይን እንዲያረግ ሰው አልፈልግም። በጥቃቅንና አነስተኛ ሰጥቶኝ አፌን እንዲያዘጋኝ አልፈልግም። ስቀርብሽ ጓደኛሽ ነኝ። ካልተመቸሽኝ ፊት ለፊት ነው የምናገር። ላሽ ያራዳ ልጅ እንትና እኮ ሰገጤ ናት የክፍለ ሀገር ልጅ ምናምን ነው የሳአም። ግን እውነትን መናገር የክፍለ ሀገር ልጅ ካስደረገኝ እኔ ሰግጬ 10 የክፍለ ሀገር ልጅ ብሆን ይሻለኛል። አስመስዬ አንቺን ሳይለንት ኪለር ከመሆንብሽ። አንዳንድ ሰው እኮ ተንኮለኛ ነው ጋይስ። እንዴት እንደሚገላችሁ አታውቁት። እየሰጠ እየሳቀ ነው የሚገልሽ። ሁሌ ዘቤስት ራስን መጠበቅ። ገንዘብሽ ሁሌ ዘመድሽ ነው። ሁሌ ላይክ ሪሌሽንሽፕሽ ፌል አረገ፣ ልጆች ተጣለብሽ፣ ጓደኛ ገለልሽ፣ ገንዘብ ካለሽ ሁሌ የራቁ ጓደኞችሽን ጓደኛ ታረጊያቸዋለሽ በደንብ አድርገሽ። አንዳንድ ሰው ይሻላል ይላሉ። ነው ሁሌ ማሰብ ወደኋላ። የኔ ከዝን ምን ይላል? የሆነ ነገር ስገዛ ወይ መኪናዬን እንደዚህ ካሽ ኦኬ ልግዛ ስለው ገንዘብ ሁሌ ሲቀመጥ ነው የሚያምርበት ይላል። ማለት እንትኑ አለው መንገዱ አለው አይደል? የተወሰነ ነገር አድርገሽ ማድረግ እየቻልሽ ለምን ኦል ኦፍ ዘም ማድረግ ትችያለሽ? ነው አይቻልም ይላል። ሁሌ ገንዘብ ጓደኛሽ ነው ዘመድሽ ነው ይላል። ገንዘብ ሁሌ ስታስቀምጩ ያምርበታል ይላል። because you never know tomorrow ምን እንደሚፈጠር። ለዛ ነው because አይንሽ ቢጠፋ የሚያወጣሽ እኮ የለም እዚህ ጋር።
በፋይናንሻል ነው የምላችሁ። በቃ አንቺ ለተቸገርሽው እንደ ጂፒኤስ ነው የሚርቁሽ ሰዎች አሉ አይደለም። በፋይናንሻል ሪሌሽንሺፕሽ ፌል ስላደረገብሽ አንቺን የሚርቁሽ ሰዎች አሉ ጋይስ።